ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ እንዴት አላችሁልን እኔ ሚኪያስ ነኝ 12ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ ዛሬ ደግሞ ዲስከስ የምናደርገው በዩኒስሪ ኢንዱስትሪያል ኬሚስትሪ ስር 3.3 ማኑፋክቸሪንግ ኦፍ ቫሉable products and chemical part 3 ዲስከስ እናደርጋለን በፓርት 1 እና በፓርት 2 ዲስከስ አድርገን ነበር ቫሉable ፕሮዳክቶችን እንዴት ማምረት እንደምንችል ስለምናየን በባለፈው ፓርት ላይ በፓርት 2 ለማየት የሞከርነው ፈርቲላይዘሮች እንዴት ፕሮዲዩስ እንደሚደረጉ በስፔሻሊ ናይትሮጅን ኮንቴን ይሆኑ ወይም ናይትሮጅን ያዙ ፈርቲላይዘሮች እንዴት ፕሮዲዩስ እንደሚያደርጉ ለምን እንደሚጠቅሙ እንዴት መጠቀም እንዳለብን በተወሰነ መልኩ ለማየት ሞከርን ከነዛ ውስጥ ማን ብለናል አናይድረስ አሞኒያ አንዱ ነው አናይድረስ አሞኒያ በጋሺየስ ስቴት የሚገኝ ነው ብለን ዲስከስ አደረግን ከዛ ባሻገር ደግሞ ይሄንን ስንጠቀም መሆን አለብን በጋሺየስ ስቴት ስለሚገኝ ከረጨን በኋላ ከተጠቀም በኋላ ምን መሆን አለብን በአፈር ማልበስ አለብን አለበለዚያ ቮላታይል ስለሆነ ኤፊሺየንሲውን ይቀንስብናል ብለን ነበር ስለዚህ እንደዚህ ነው የምንጠቀመው ብለን አወርተን ነበር ከዛ ባሻገር ዩሪያ በሀገራችን ላይ በብዛት የምንጠቀምበት አንዱ ፈርቲላይዘር ነው ብለናል ይሄ ፈርቲላይዘርም 46% ናይትሮጅን ኮንቴንት ነው ስለዚህ ኮንሰንትሬትድ የሚባል ፈርቲላይዘር ነው አለን ይሄንንም ስንጠቀም መሆን አለበት በሶሊድ ስቴት ነው የሚገኘው በስነ ስርዓት ሚክስ ማድረጋችን እርግጠኛ መሆን አለብን ናይትሮጅኑ ወይ በአሞኒያው ምን ያደርጋል ሪሊዝ ይሆንና ምን ያደርጋል ፕሮዳክቲቪቲያችን ይቀንሳል ብለን አውርተን ነበር ይሄ ዩሪያ በዋነኝነት ካርቦን ዳይኦክሳይድ እና አሞኒያን በመጠቀም ፕሮዲዩስ ይደረጋል ብለን ነበር ከዛ በሻገር ደግሞ ዩኤኤንን አይተን ነበር ዩኤኤን ደግሞ ከሌላው ሚግላይ በምን ፎርም ነው የሚገኘዋልን በሊኩዊድ ፎርም ነው የሚገኘዋልን ይሄኛውንም ደግሞ በስነ ስርዓት ፕሮፐርሊ ምን ማድረግ አለብን ሚክስ ማድረጋችን እርግጠኛ መሆን አለብን ብለን ዲስከስ አደረገን በመጨረሻ ደግሞ ስለ ዳፕ አውርተን ነበር ዳፕ ደግሞ ከሌሎቹ ከሶስቱ የሚለየው ምንድነው ከናይትሮጅን ባሻገር ምን ይዛል ብለናል ፎስፈረስን ይዛል ብለን ነበር ስለዚህ ይሄ ሞር ለፕላንቶች እድገት በጣም ጠቃሚ ነው ምክንያቱም ሶስቱ መሰረታዊ የሆኑ ኤሌመንቶች የሚባሉት ናይትሮጅን ፎስፈረስ እና ፖታሺየም ብለናል ስለዚህ ሁለቱን ናይትሮጅን እና ፎስፈረስን የያዘ ዳፕ የሚባለው ይሄ ዳፕ በሀገራችን ውስጥ በብዛት የተለመደ ነገር ነው ከዛ ባሻገር ደግሞ የኪንግ ኦፍ ኬሚካልስ የሚባለውን ሰልፈሪክ አሲድን በተወሰነ መልኩ አይተናል ሰልፈሪክ አሲድ በኮንታክት ፕሮሰስ ነው ፕሮዲዩስ የሚደረገዋልን ኪንግ የተባለበት ምክንያት ደግሞ ከብዙ ኬሚካል ጋር ሪአክት ያደርጋል ከዛ ባሻገር ደግሞ በጣም እሱን ማምረት የሚያስፈልገው ኢንዱስትሪ ትልቅ ነው እሱን የሚያመርት ሀገራት ሞር ፓወርፉል ይሆናሉ ብለን ዲስከስ አድርገን ነበር ዛሬ ደግሞ ፓርት 3 ዲስከስ ማድረግ እንጀምራለን ዲስከሽናችን ከመጀመራችን በፊት www.lucybridgeacademy.com ጎብኝታችሁታል በእርግጠኝነት ጎብኝታችሁታል ብዬ አምናለሁ ምክንያቱም ይሄንን መጎብኘት ብዙ ትርፋማ ስለሚያደርግ ከ10,000 በላይ ጥያቄዎችን ይዞ AI አሲስትድ ይሆኑ ከዛ ባሻገር ደግሞ 5 የተለያዩ ቋንቋዎችን አንደርስታንድ ማድረግ በተመቻችሁ በመረጣችሁት ቋንቋ እንደልባችሁ መማር የምትችሉበት ዌብሳይት ስለሆነ ስለምታተርፉበትም ጭምር እንደምትጠቀሙበት እርግጠኛ ይሆንኩ ሐሳብ አስተያየት አሉት እንደው ይሄን ነገር ብጨምሩ ይሄ ነገር እኮ ቢቀጥል ደስ ይለኛል የምትሉት ነገር አለ ቴሌግራም ላይ እናንተ ቴሌግራም አስቀምጠናል የእናንተን ሐሳብ ቀጥታ ከኛ ጋር የምናገኝበትና ሐሳባችሁን የምንረዳበት ከናንተ ጋር ኮሙኒኬት የምናደርግበት ድንቅ ቴሌግራም ቻናል አዘጋጅተናል ይሄ ቴሌግራም ቻናላችን ሉሲ ብሪጅ አካዳሚ ነው ስለዚህ ሐሳባችሁን ንገሩ እናንተን ለመጥቀም የበለጠ ስለሚያተጋን ኦኬ ወደ ፓርት 3 ዲስከሽናችን እንሂድ በባለፈው ሴሽን ፓርቱ ላይ ስለ ፈርቲላይዘር ዲስከስ አድርገን ነበር የተለያዩ ፈርቲላይዘሮች አሁን ደግሞ ፔፕቲሳይድሶችን እናወራለን ስለዚህ ከፕላንት ጋር ያለውን ሪሌሽንሺፕ ነው ዲስከስ እያደረግን ያለነው ባለፈው ስለ ፈርቲላይዘር አወራን አሁን ደግሞ ፔፕቲሳይድስን ዲስከስ እናደርጋለን what do you mean pepticidus when we see the pepticidus is a chemical substance used to control pests diseases weeds and pathogens that affect the crop pesticides are a chemical that used to control the effects of different pests diseases weeds by affecting the cropን affect በማድረግ ፍሬው ሊሆን ይችላል የፕላንቱን ፍሬ ሊሆን ይችላል ወይም ደግሞ ቅጠል ሊሆን ይችላል ወይም ደግሞ ስሩን ሊሆን ይችላል የሆነ ነገሩን በማጥቃት ምርታማነትን የሚቀንሱ ምኖች ናቸው ተባዮች እንበላቸው ወይም ደግሞ ዲዚዞች በላቸው ኦርጋኒዝሞች ናቸው እነዛ
ፕላንቱን ውጤታማነት የሚቀንሱ ኦርጋኒዝሞችን ምን የሚያደርጉ የሚገሉ ምኖች ናቸው? ኬሚካሎች ፔፕቲሳይድስ ይባላሉ። እሺ ምንድነው የሚጠቅሙን? ፕሪቨንት ይልድ ሎስ። ይሄ ምክንያቱም እነዚህ ኦርጋኒዝሞችን ስለሚገሉ ይልድ ሎሱን ምን ያደርጋሉ? ይቀንሳሉ። ቀነሱ ማለት ነው እነሱ የሚበሉ ከስር እየበሉ ምርታማነትን የሚቀንሱትን ከገደልናቸው ምን ያደርጋል? ሜንቴን ሃይ ፕሮዳክት ኳሊቲ። ስለዚህ ኳሊቲውም በጣም አሪፍ የሆነ ጥሩ የሆነ ፕሮዳክት እናገኛለን ማለት ነው። ምክንያቱም እነሱን የሚበሉ የሚያጠቁብን ኦርጋኒዝሞችን ማይክሮ ኦርጋኒዝሞች ምን ስለሚያደርግ ስለሚገል ማለት ነው። ኦኬ ፔፕቲሳይድስ ክላሲፋይድ ባይ ኬሚካል ኮምፖዚሽን። ፔፕቲሳይድስን ክላሲፋይድ የምናደርገው በኬሚካል ኮምፖዚሽናቸው ነው። ኬሚካል ኮምፖዚሽን ስንል ምን ያጠቃላል? ስትራክቸሩን፣ አክቲቪቲውን እና ቶክሲክነቱን። የትኛው ነው ለየትኛው ነው በጣም ቶክሲክ የሆኑት? እንደገና ስትራክቸሩ ምን ይመስላል? ከዛ ባሻገር አክቲቪቲውስ ምንድነው የሚያደርገው? በዚህ መሰረት ምን እናደርጋለን? ፔፕቲሳይድስን ክላሲፋይድ እናደርጋለን ማለት። ስለዚህ አሁን ለምሳሌ ምስሉ ላይ ስክሪኑ ላይ በምታዩት ኦርጋኖ ፎስፌት አለ። እሱም ኮምፖዚሽኑ ምን ይዛል? ፎስፌትን ይዛል። ሌላው ደግሞ ኦርጋኖ ክሎሪን አለ፣ ካርባሜትስ አሉ፣ ፓይራታይሮይድሶች አሉ። እነዚህ ሁሉ የተለያዩ ኬሚካል ናቸው። በምንድን ነው የሚለዩት? በስትራክቸር። ለምሳሌ የያዙት ኮን ለምሳሌ የመጀመሪያው ፎስፌትን ይዟል፣ ሁለተኛው ደግሞ ክሎሪንን የያዘን። ስለዚህ ይሄ ዋነኛ ዲፍረንሳቸው ነው። አክቲቪቲያቸውስ ምንድነው? ታርጌት የሚያደርጉት የሚያጠቁት ማን ነው? በዋነኝነት ለምሳሌ ኦርጋኖ ፎስፌት ማን ነው? ሀርቢሳይድስን በጣም ያጠቃል። እንደዚህ አይነት ፔትሶችን ምን ያደርጉልናል? ያጠቃልናል በዋነኝነት ማለት ነው። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።